የተናደድሽ ጊዜ ተናደሽ ውሳኔ አትወስኝ። የተደሰትሽ ጊዜ ደግሞ በጣም የተደሰትሽ ጊዜም ደግሞ አትወስኝ። እያንዳንዱ ስህተት ጥፋተኛ መፈለግ ነው። ያንተ ጥፋት ነው፣ ያንቺ ጥፋት ነው። የሆነ ሰው ሳይሳካለት ሲቀር እናቴ ነች እኮ እናቴ ጎርታኛለች። የዛ ጊዜ ተናገረችኝ ጊዜ ስለጎዳችኝ ነው። አባቴ እኮ ስለተቆጣኝ ነው። we are blaming ትውልዱን እያስጨነቀ ያለው ነገር ይሄ ይመስለኛል። ስንት ሰው ኮሜንት አደረገ፣ ምን ኮሜንት አደረገ፣ ስንት ሰው ላይክ አደረገ፣ ከሊት ላይክ አድርጋለች ወይ ደግሞ እነማን ናቸው ላይክ ያደረጉት ብሎ ቼክ ማድረግ። ማግኒፊኬሽን ይባላል። ማግኒፊኬሽን ማለት ደግሞ ቤት የምታግዝሽ ሴት አለች እንበል። ከዛ እያጠበች ብርጭቆ ከእጇ ወደቀና ተሰበረ። ብርጭቆ ተሰብሯል፣ አጥፍታለች። ከዛ በሌላ ሰው ምሳሌ እናርግና መቤቲቱ ስትገባ ብርጭቆ ተሰብሯል። ምንድነው አለቻት። ብርጭቆ ተሰበረብኝ። እንዴት ተሰበረብሽ? እያጠብኩት ከእጅ ያመለጠኝ። ለምን ከእጅሽ ያመልጣል? አይ ከእጅ ያመለጠኝ። ለምን አስበሻ አትሰሪም? እዚህ ቤት ስንት ዕቃ ነው የሚሰበረው? እገዛለሁ ይሰበራል፣ እገዛለሁ ይሰበራል። እስከ መቼ ድረስ ነው ይሄ ብርጭቆ እየሰበርሽ የምትኖሪ? አሁን ምን እያደረገች ነው? ችግሩን እያጎላቸው 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 ነው። ብርጭቆ ነው የተሰበረው፣ ግን ማግኒፋይ ታረቀዋለች። ትዳርን የሚበጠብጥ አንዱ ነገር ይሄ ነው፣ ማግኒፊኬሽን ነው። ለምሳሌ አምሽቶ መጣ፣ አምሽቷል፣ ተሳስቷል። አምሽተን የመጣ አዎ፣ ለምን አምሽተ መጣ? ጓደኞቼ እንደዚህ ብለው። ለምን ከጓደኞቼ ጋር ትገናኛለህ? ያው መገናኘት ስላለብኝ። ትናንትናም እኮ አምሽተን የመጣሁ፣ ባለፈው ሳምንትም እኮ አምሽተን የመጣሁ። እኔ እስከ መቼ ነው ቤት ውስጥ ቁጭ ብዬ እዚህ ተቀምጬ አንተ እንደፈለክ እየሆንክ የምትመጣው? እንዴት ነው እስከ መቼ ነው ይሄንን የምታደርገው? አሁን ምን እያደረገችው ነው? ችግሩን እያገነነችው ነው። እና አንዳንዴ ችግሮችን እናገናለን በጣም። ይሄ ማግኒፊኬሽን ይባላል። የኔጌቲቭ ቲንኪንግ ፓተርን አንዱ አካል ነው እና ይሄ የሚጎዳ ነው። ከዛ ሰባተኛ ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት በአእምሮ አስበሽ አሰላስለሽ ሎጂካሊ ማሰብና መወሰን ሳይሆን በስሜት መወሰን ማለት ነው። ለምሳሌ አንድ ሰው ዛሬ ተናደደ፣ ካሜራማን ነው፣ እኛ ዘገየንበት፣ እንደውም እዚህ ቤት አልሰራም ይላል። በቃ እንዴ ምንድነው እሱ? በምንድነው? አሁን በአእምሮ አይደለም ያሰበው፣ አሰላስሎ እንደዚህ በቲንኪንግ ፓተርን አይደለም። በኔጌቲቭ ቲንኪንግ ፓተርን በኢሞሽን አይታሰብም። በኢሞሽን ውሳኔ አይወሰንም። እንደውም ፐኔል የተናደድሽ ጊዜ ተናደሽ ውሳኔ አትወስኝ። የተደሰትሽ ጊዜ ደግሞ በጣም የተደሰትሽ ጊዜም ደግሞ አትወስኝ። ስህተት ትሰሪያለሽ። ተናደን የምንወስናቸው ውሳኔዎች ብዙ ጊዜ ስህተት አላቸው። ከመጠን በላይ ደግሞ ተደስተን የምንወስናቸው ውሳኔዎች ስህተት አላቸው። ይሄ ኢሞሽናል ሪዝኒንግ ነው። በስሜት ላይ ተመስርቶ ውሳኔዎችን መወሰን ማለት ነው። ይሄም አንድ ጎጂ ነው ማለት ነው። ከዛ ምን አለ? ሹድ የሚባል ቃል አለ በእንግሊዝኛ ሹዲንግ ይባላል። አይ ሹድ ዱ ዲስ እና ለምሳሌ ዛሬ መኪና ውስጥ ቁልፍ ረሳሁ ነኝ አይደል? ቅድም ሎክ አረገብኝ እየነገርናቸው ለተመልካቾች። ከዛ አሁን ተሳስቻለሁ። እቃ ላወጣ ስል ቁልፉን አስቀመጥኩ እዛ ውስጥ። ከዛ በሩ ተዘጋ። ከዛ ቁልፉ ሎክድ ሆነ። ቤት ሄጄ ቁልፍ ማምጣት ነበረብኝ። አሁን በሹዲንግ ምንድን ነው የሚሆነው? I should have been careful። ራሴን ምለው መጠንቀቅ ነበረብኝ። መሳሳት አልነበረብኝም። ቁልፉን በእጄ መያዝ ነበረብኝ። ይሄንን ማድረግ ነበር እያልኩኝ ራሴን እቀጠቅጠዋለሁ። ራሴን እየቀጣሁት ነው። እኔ ግን ዛሬ ምንድነው ያደረኩት? ተሳስቻለሁ፣ ተዘጋብኝ። እናንተ ጋር ሰው ላኩ፣ ቤት ሄድኩኝ፣ ቁልፉን አመጣሁኝ፣ ከፈትኩ፣ አወጣሁኝ። በቃ ያለበለዚያ በቀጠቅጠውስ እንዲህ ማድረግ ነበረብህ። እንዴት ትረሳለህ? እንዴት እንደዚህ ቁልፍ ትረሳለህ? እንዴት ውስጡ ታስቀምጣለህ? እያልኩ ለማለውጠው ነገር የራሴን አእምሮ ቀጠቅጠዋለሁ፣ እጎዳዋለሁ ማለት ነው። ይሄ ደግሞ ሹዲንግ ይባላል። ዘጠነኛው ሌብሊንግ ይባላል። ሌብል ደግሞ ምንድነው? አንድ ሰው ዋሸ። ከዛ አንተ ዋሽተሃል ማለት ትክክል ነው፣ ዋሸህ እለዋለሁ። ውሸታም ነህ ስለው ግን ሌብል አደረኩት።
ለጠፍኩበት ማለት ነው። አሁን በዚህ ይጎዳዋል። በተለይ ልጆቻችንን እንደዛ የምንል ከሆነ ለምሳሌ አንተ ሰነፍ ነህ፣ የቤት ስራ አልሰራም፣ የቤት ስራ ለመስራትህ ስንፍና ነው ማለትና አንተ ሰነፍ ነህ ማለት ይለያያል። ዋሽተሃልና አንተ ውሸታም ነህ ማለት ይለያያል። ምክንያቱም እሱን አሁን ለጠፍንበት ስም ሰጠ ነው ውሸታም ሰነፍ ብለን ለጥፈንበታል። ይሄ ሌብሊንግ ነው። በራሳችንም ሌብል ካረግን ሰዎችንም ሌብል ካረግን ይሄኛው አስተሳሰብ ይጎዳናል። 10ኛው ፐርሰናላይዜሽን ይባላል። ፐርሰናላይዜሽን ማለት you take it personally አንድ ነገር ስናገር የሆነ ነገር ሊለኝ ፈልጎ ነው ብሎ ማሰብ ነው ለምሳሌ ስብሰባ ላይ ተቀምጠን እንዲህ ማርፈድ ልክ አይደለም ምናምን ብሎ ኃላፊው ከተናገረ እኔ ማለት ፈልጎ ነው ትያለሽ። ለምን ፊት ለፊት አይነግረኝም እንዴ? ለኔ መልእክቱ እኮ ለኔ ነው፣ እኔን እኮ ማስተላለፉ ነው፣ ግን እኮ አይደለም። ሰውዬው እኮ ላይሆን ይችላል፣ ሌላ ጀነራል ነገር ነው ያወራው፣ እኔን ማለቱ ነው እኮ። ስለዚህ ፐርሰናል አድርጎ መውሰድ፣ ፐርሰናል ኦፌንስ፣ እኔን ሊጎዳኝ ፈልገው ነው እኔን ማለቱ ነው ብሎ መውሰድ፣ እሱ ደግሞ ፐርሰናላይዜሽን ይባላል። 11ኛው ብሌሚንግ ነው። ብሌሚንግ ለእያንዳንዱ ስህተት ጥፋተኛ መፈለግ ነው። ያንተ ጥፋት ነው፣ ያንቺ ጥፋት ነው፣ ለሁሉ ነገር የኔም እኮ ጥፋት ሊሆን ይችላል፣ ግን የኔም ጥፋት እሱ ላይ ለጥፋለሁ። ለምሳሌ ቅድም በሩ እኮ እንዲህ ያለብኝ እኮ የሆነ ሰውዬ እኮ እያናገረኝ ነበረ ልል እችላለሁ። እሱን ብሌም አደረኩ። አሁን ደግሞ በቀደም አንድ ቦታ ስናነሳው ነበር። ይህ ስለ ትሮማ በጣም መወራት ተጀምሯል። ትሮማ የቻይልድሁድ ትሮማ በልጅነቴ ተጎድቼ እንዲሆኜ የሚባል ነገር መጥቷል። ስለዚህ አሁን ምን መጣ መሰለሽ? የሆነ ሰው ሳይሳካለት ሲቀር እናቴ ነች እኮ እናቴ ጎድታኛለች። የዛ ጊዜ ተናገረችኝ ጊዜ ስለጎዳችኝ ነው። አባቴ እኮ ስለተቆጣኝ ነው። we are blaming them አባትን። የኛ ልጆች ደግሞ እኛን ብሌም ያደርጋሉ። ባላንስ መደረግ አለበት። ያለበለዚያ ሁሉ ነገር ትሮማ ነው ካልን አሁን አስቸጋሪ ነገር ሊፈጠር ነው። ምክንያቱም አንድ ቀን በ50 ዓመቱ ያልተሳካለት ሰውዬ በራሱ ጥረት አለማድረግ፣ በራሱ ባለመሞከር፣ ባለመማር ያልተሳካለት ሰው እናቴ እኮ ቆንጥጣኝ ነው ሊል ነው። በልጅነቴ እኮ እናቴ በጣም ትቆነጥጣኝ ነበርና እሱ ትሮማ አምጥቶብኝ በቃ ለዛ ነው ብሌም የሚያደርገው። ፌል ስናደርግ በህይወት ብሌም የምናደርገው እንፈልጋለን። ለምሳሌ ሚስቴ ነች፣ ላለመሳካት ምክንያቴ ሚስቴ ነች። በቃ እሷን ስላገባሁ ነው እንደዚህ ሆንኩት፣ አንተን ስላገባሁ ነው ያልተማርኩት፣ አንተን ስላገባሁ ነው። ይሄ ብሌሚንግ ይባላል። ይሄ የኔጌቲቭ ቲንኪንግ ፓተርን ነው። የመጨረሻው ከተጠኑ አእምሮን ከሚጎዱ ኔጌቲቭ ነገሮች አንዱ ደግሞ ካታስትሮፋይዚንግ ነው። ካታስትሮፊ ታውቂያለሽ? ካታስትሮፋይዚንግ ማለት ለምሳሌ አንዲት እናት ልጃቸው አመሸ፣ 2 ሰዓት ነበር የሚገባው፣ 2:30 ሆነ፣ ልጅ አመሸ አሉ። ከዛ ለ3 ሩብ ጉዳይ ሆነ። ከዛ ልጄ አመሸ፣ ደፍተውታል ይላሉ። ደፍተውታል፣ መንገድ ላይ ደፍተውት ነው። ጉዶኛለሁ፣ አይ እኔ ነኝ እኮ የማውቀው። አንዱ ደፍቶታል በቃ እንጂ ልጄ እንደዚህ ያመሽ። በቃ አሁን ነው ካታስትሮፊ ያደረጉት በአእምሯቸው የሌለ ጥፋት፣ የሌለ መቅሰፍት ነው የሰሩት። እናት ስለሆኑ ነው፣ ግን ካታስትሮፋይዚንግ ይባላል። እና አንድም ችግር ሲፈጠር፣ አንድ ድርጅት ውስጥ የሆነ ችግር ሲፈጠር ተረጋግቶ ችግሩን በመፍታት አስቦ መፍታት ፈንታ በቃ አበላሽተት ተዘጋ ማለት ነው እኮ ድርጅቱ አለቀለት። ምን ከዚህ በኋላ ምን ዋጋ አለው? አረ ተረጋጋና አስበው ሚስተካከል ነው እንዲህ በቃ አላለቀ እንጂ በቃ ይላል። እና እነዚህ የተጠኑ ኮግኒቲቭ ዲስቶርሽንስ ይባላሉ፣ ወይም ደግሞ አእምሮን የሚጎዱ የኔጌቲቭ ቲንኪንግ አይነቶች ናቸው። እና እነዚህ በሙሉ ከአውቀናቸው ከአእምሯችን ካስወገድንለት እረፍት እንሰጠዋለን። ዋና ዋና ተብለው የተቀመጡት እነዚህ ናቸው። እነዚህን ካስተካከልንለት አእምሯችን ሰላም የማግኘት እድሉ በጣም ይጨምራል። አንድ ነገር ፖስት ያደርጋሉ እና በጣም ይሄ አይ ቲንክ በአሁኑ ሰዓት ትውልዱን እያስጨነቀ ያለው ነገር ይሄ ይመስለኛል። በጣም ስንት ሰው ኮሜንት አደረገ፣ ምን ኮሜንት አደረገ፣
ስንት ሰው ላይክ አደረገ፣ ከሊት ላይክ አድርጋለች ወይ ደግሞ እነማን ናቸው ላይክ ያደረጉት ብሎ ቼክ ማድረግ፣ ኮሜንትን ቼክ ማድረግ። ከዛ ይሄ በጣም በአሁኑ ሰዓት አእምሮን ከሚጎዱ ዋነኛ ነገሮች መካከል ሶሻል ሚዲያ ለሚጠቀሙ ሰዎች ይሄ ነው። በጣም ደግሞ ትላልቅም ሰዎች ናቸው እኮ እንደዚህ የሚሉት። ምን ባክ ላይክ አላደረጉትም ይላሉ። እኔ ፌስቡክ አካውንት የለኝም፣ ቲክቶክ የለኝም፣ ዩቲዩብ አካውንት የለኝም። አንድ የመጽሐፍ ያስተዋወቅኩበት ምናምን ነበረ ስንት አመቱ እና ትላልቅ ሰዎች ግን እንደዛ አድርገው ሲያወሩ ሰማቸው እንዴት እንደሚያስጨንቃቸው። ሌሊት ተነስተው ማን አየው እንደዚህ። በጣም በአሁኑ ሰዓት አእምሮን እያወከ ያለ ነገር ይሄ ነው። ስለዚህ በጣም ጥሩ ነገር ነው ያነሳሽው። ከዛው ጋር አብሮ ሌፍት አውት ሲንድሮም ደግሞ ይባላል። ሌፍት አውት ደግሞ መሰለሽ ፌስቡክ ገብተሻል፣ እዛ ጋር የሆነ ፕሮግራም አለ፣ ሰዎች ተሰብስበዋል፣ የምታውቂያቸው ሰዎች። እዚህ ጋር ሰርግ አለ፣ የምታውቂያቸው ሰዎች ሰርግ ላይ ነበሩ። እዛ ጋር ልደት አለ፣ ልደቱ ላይ እንትና ተጠርተዋል፣ አንቺ የለሽበትም። እዛም አልተጠራሽም፣ እዛም አልተጠራሽም። ይሄ ደግሞ ሌፍት አውት ሲንድሮም ይባላል። እና እንዴት አልጠራውም፣ ሰርጉ እንዴት አልጠራውም፣ እዛ ፕሮግራም ላይ እንዴት አልጠራውም፣ እዚህኛው ስብሰባ ላይ እንዴት አልጠራውም ብሎ ደግሞ መጨነቃል። ይሄም ሌላ አእምሮን የሚጎዳ ነገር ነው። ከአይነቶቹ ደግሞ ቲክቶክ የሚባለው ወይም ቲክታክ እንደሚሉት እሱ የተለየ ጉዳት አለው። አሁን የተጠና ጥናቶች ሄደሽ ብታይ የሱ ከአእምሮ ጋር የማይስማማ ነገር ቢኖር እሱ ነው። ለምንድን ነው ቶሎ ነው የምትለውጪው? አሁን እዚህ ጋር ጆክ አገኘሽ፣ ጆክ አስቆሽ አሳለፊው፣ ለቅሶ መጣ፣ ለቅሶን አየሽ፣ ከዛ እዚህ ጋር ሌላ ነገር አለ፣ እዚህ ጋር ሳይንስ አለ፣ እዚህ ጋር እንትን አለ፣ እዚህ በጣም ታጣድፊዋለሽ ማይንድሽን። እንዲህ ተረጋግቶ ማንበብ አይችልም። አሁን ስናነብ ማይንዳችን ተረጋግቶ ነው የሚያነበው፣ ወይም ሙቪ ስታይ ተረጋግቶ ነው የሚያየው። እሱም ራሱ ይሄ በጣም ፈጣን የሚለዋወጥ ማስታወቂያ አለ አይደል? ለምን እንደዛ እንደሚሰራው አላውቅም። ሳታዩ ልውጥ ይላል ማስታወቂያው። ኢትስ ዲስተርቢንግ፣ በጣም ሳይኮሎጂካሊ ጥሩ አይደለም። ምን ለማሳየት እንደፈለጉ አይገባኝ። ፕሮዳክት እኮ እያስተዋወቁ ነው፣ ግን አንድ ፒክቸር ከአንድ ፒክቸር ከዚህኛው ይዘላል። ኢትስ ኮንፊውዚንግ፣ ማይንድሽን ኮንፊውዝ ታደርጊዋለሽ። ቲክቶክ በጣም በጥንቃቄ ካልተጠቀምንበት ማይንዳችንን ኮንፊውዝ የሚያደርግ ነገር ነው። ተጠንቷል። ሜሞሪ ሎስ ያመጣል፣ የማስታወስ ችሎታን ይጎዳል። ደግሞ አይ ቲንክ ከሁሉም አሁን የተቆጣጠረው እሱ ይመስለኛል። ብዙ ሰው ብዙ ሰዓት የሚያሳልፍበት 2 ሰዓት፣ አንዲት ልጅ 3 ሰዓት አሳልፋለሁ ብላኛለች። ሳላውቀው ቁጭ ብዬ 3 ሰዓት አሳልፋለሁ በትንሽ። አሁን ቀኑን ሙሏቸው የሚያሳልፉ ሰዎች ሳይኖሩ ይቀራሉ ብለህ ነው ቲክቶክ ላይ ቁጭ ብለው በማየት ብቻ። እና ማይንድን ኮንፊውዝ አሁን የተረጋጋ ይሄ እርግጠኛ ነው። ቲክቶክ ረጅም ሰዓት እየተጠቀምሽ በቃ ሆም ብለሽ ማይንድሽን እየበጠበጥሽው ነው። እዚህ ጋር የሚያስቀው አገኘ፣ የሚያሳዝነው፣ ከዛ ከሊት እንዲት ተሳደባለች፣ ከዚህ ጋር ከሌ ይጮሃል፣ እዚህ ጋር ደግሞ ተጣልቷል፣ እዚህ ጋር ደግሞ በጣም ነው የሚረብሸው። በትክክለኛ መንገድ ግን ከተጠቀምንበት ጥሩ ነው። እኔ ለመጀመሪያ ጊዜ ላይቭ ገባሁ። አካውንት የለኝም። አሜሪካ ፕሮግራም ያዘጋጁ ልጆች ጋር በእነሱ አካውንት ገባሁና ገብተን ያወራ ነው ስለ ሜንታል ሄልዝ ነው፣ ስለ ኦቲዝም ነው። እና በጣም ጥሩ ተጠቅመንበት ወጣን ቲክቶክ ላይቭን። ይሄ ግን ቶሎ የሚለውጠው ግን በጣም ይረብሻል። እነሱን መጠንቀቅ ያስፈልጋል። እና በጣም ማይንድ እና ሶሻል ሚዲያ ከፍተኛ ጥንቃቄ መደረግ አለበት። ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ፖስት የሚያደርጉ ሰዎች ያ ፖስት የሚያደርጉት ነገር ቤስት የሚሉትን ነገር ለምሳሌ በመጨረሻ ተውባ አምሮባት ፊቷን ተሰርታ ፀጉሯን ተሰርታ ፒክቸር ለጥፋ ተነስታ ትለጥፋለች። እዚህ የእሷ ነች ማለት አይደለም። ያ የሚመለከተው ግን ምን ይመስለዋል? እንደዛ እንደሆነች ይመስለዋል እና እሷን ለመምሰል ይሞክራል። እሷ ተሟሙታ የመጨረሻ ሄር ቤስት አውጥታ ነው ፎቶ ተነስታ ፖስት ያደረገችው እና ይሄንም ደግሞ መጠንቀቅ አለባቸው።